ሰላም ጤና ይስጥልን ውድ የቻናላችን ተከታይ ቤተሰቦች ዘውትር እንደምንለቃቸው ተአማኒነት ያላቸው መረጃዎች እነሆ ብለናል። መረጃዎቻችንን ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። እነሆ በመላው ሀገሪቱ እየተካሄደ ያለው የኮሪደር ልማት ወይንም የከተሞችን ምቹና ዘመናዊ የማድረግ ስራ እንደቀጠለ ነው። የዚሁ የኮሪደር ልማት አንዱ አካል የሆነው ደግሞ በአዲስ አበባ ሁለተኛው ምዕራፍ በመሰራት ላይ ይገኛል። ይህም በአዲስ አበባን የወንዝ ዳርቻዎች ማዘመንና ምቹ ማራኪ የማድረግ ስራ መከናወን ላይ ይገኛል። የወንዝ ዳር ልማት አንዱ አረንጓዴ አሻራ ልማት አካል ሲሆን ከተማዋን ለቱሪዝም መስህብና በኢትዮጵያም ከያዘችው የ2026 የቱሪዝም ኢኮኖሚ እቅድ ግቡ እንዲመታ የሚያስችል ከመሆኑም በላይ የካርበን ልቀትን ከመቀነስና በካርበን ልቀት ከሚያስከትለውን ጉዳት ለማስቀረት በሚል የተያዘ እቅድ ሲሆን በአሁኑ ወቅትም በአረንጓዴ አሻራ የሚገቡ ተሽከርካሪዎች ብዛት በመግባት ላይ ይገኛሉ ያሉት የፕላንና ኢኮኖሚ ሚኒስትር አቶ ስዩም መኮንን ናቸው። በተያያዘም በትናንትናው ዕለት ሰኔ 23 በዚሁ በአረንጓዴ አሻራ ዙሪያ አስተያየት የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በአሁኑ ወቅት የቱሪዝም መናገሻ ከመሆኑም በላይ የቱሪዝም መናኸሪያ ወደ መሆን መጥታለች ያሉ ሲሆን ከዚህ ውስጥም በአጭር ጊዜ ውስጥ ገበታ ለሸገር እንጦጦ ፓርክ፣ ገበታ ለሀገር ወንጪ ጎርጎራ፣ ኮይሻ፣ ገበታ ለትውልድ ሀላላ የመሳሰሉት ስኬታማ ፕሮጀክቶች በስኬት ተጠናቀው በኢትዮጵያ ከምትከተለው ግብርናና ኢንዱስትሪ መር ኢኮኖሚ ጎን ለጎን በቱሪዝም ኢኮኖሚ እንደሌሎች ሀገራት ተጠቃሚ የምትሆንበት አሁን ነው ብለዋል። ለዚህም ማሳያ የሚሆነው ባሳለፍነው ወይንም ባገባደድነው ዓመት ከነዚህ የቱሪዝም መስህቦች 1.4 ሚሊዮን ቱሪስት ወደ ኢትዮጵያ መጥቶ የጎበኘ ሲሆን ከዚህ የቱሪዝም መስህቦች 2 ሚሊዮን ዶላር አግኝታለች ብለዋል። በቅርቡም የምንሰራቸው ጠንካራ ሜጋ ፕሮጀክቶች ስናጠናቀቅ ይህን የቱሪዝም ቁጥር ወደ 50 ሚሊዮን ለማሳደግ እየሰራን ነው። በደቡብ ኢትዮጵያ አርባ ምንጭ ከተማ በውሃ ላይ የተሰራው ተሽከርካሪ ሆቴልም በቅርቡ ተመርቆ ወደ ስራ ይገባል ብለዋል። በየጊዜው በየደቂቃው በየሰኮንዱ የዓለም ሁኔታ ተለዋዋጭ በሆነበት በአሁኑ ወቅት ከዓለም ጋር ካልተጓዝን ወደ ፊት መራመድ አንችልም ብለዋል ያሉት ዶክተር አብይ አህመድ ያለፈን ነገር በመናፈቅ ያለፈ ጠባሶችን በመነካካት ዳግም ቁስልና ቁርሾ መፍጠር ወደ ኋላ እንጂ ወደፊት አያሻግረንም ብለዋል። አያይዞም የአረንጓዴ አሻራ ፕሮጀክት በአዲስ አበባ ብቻ ሳይሆን በሁሉም የኢትዮጵያ የክልል ከተሞች ገጠር ላይ እየሰራን በመሆኑ አልቀው አገልግሎት የሰጡት ፕሮጀክቶች ደግሞ ለዚሁ ምስክር ናቸው። በቅርቡም በሐዋሳ ሐይቅ ዳርቻ የተጀመረው ሐይቁን ማስዋብ ፕሮጀክት ሲጠናቀቅ ለከተማዋ ወይም ለክልሉ ብቻ ሳይሆን ለኢትዮጵያ ኢኮኖሚ ትልቅ ድርሻ አለው ብለዋል። በመጨረሻም ወደ ኢትዮጵያ የሚመጣው ቱሪስት ምንም አይነት ገንዘብ አስቀርቶ ሳይሆን አራግፎና አሟጦ የሚወጣባት ሀገር እንድትሆን ሁላችንም ኢትዮጵያውያን ኃላፊነት አለብን ብለዋል። ሰላም